ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ሰላም አለይኩም ወደ ፋንድሻ ቤተሰቦች፣ ዛሬ አንድ እህታችን አንድ መልእክት አላት። ወላሂ ሁላችሁም ማረጋገጥ ያላችሁ እህቶቼ በደንብ እንድሰሙት እፈልጋለሁ። በደንብ እንድሰሙት፣ ለሁላችሁም ጠቃሚ ነገር ነው። የህይወት ጉዳይ ነው፣ የጤና ጉዳይ ነው። እሺ አንድ ዙሌካ የምትባል እህቴ ሳውዲ አረቢያ ጅዳ የምትኖር እዚህ ሀገር ነው ያገባችው። በቅርብ ጊዜ ወልዳ ልጅ ይዛለችና አሁን የ3 ዓመት ልጅ አላት። ልጇንም ይዛ ነው የምትሰራውና ስለ ጤና ጉዳይ ስለሆነ ተማሩበት። ስትወልድ የዛሬ 3 ዓመት ስትወልድ ቤት ውስጥ ነው የወለደችው። ቤት ውስጥ ነርስ አምጥታ ቤት ውስጥ ነው የወለደችው። በሰዓቱ ደህና ናት፣ ምንም ነገር አልታያትም። ምንም ነገር ምናምን ነገር ብቻ 9 ወር ልጃት ግዛ 9 ወር ሙሉ አረብ ቤት ነው የሰራችው። እጃዛ ቤት የወረደችው ወላሂ የመውለጃዬ ቀን ከእጃዛ ቤት ከስራ ቦታ እጃዛ ቤት በወረደች በወሯ ነው እጃዛ ቤት ልጇን የወለደች። ያ ማለት እሷ ግን ከ9 ወር በላይ ልጇ የተቀመጠ ወንድ ስለሆነ አለች። ባጭሩ መውለጃዋ እስከሚደርስ ወይም 8 ወር ከምናምን ድረስ ወይም 9 ወር ድረስ ሰርታለች ባጭሩ በሉት። እና እጃዛ ቤት በወረኩ በወሬ ወለኩኝ አለች። ያ ሁሉ ያን 8 ወር ሁሉ አረብ ቤት ስትሰራ እሰቡት። ባልየውም ገጠር ነው፣ እሷም ዝም ብላ አረብ ቤት እየሰራች እረፍት የለም። የአረብ ቤት ነው፣ ልረፍ የሚባል ነገር የለም። እርጉዝ ነኝ ምናምን ብለሽ አትርግዝናዬን አልተናገርኩም ማለት እኔ በጣም ነው የገረመኝ። አንዳንድ ሰው ወዶ አያስታውቅም። በእርግጥ የኔም ጓደኛ ሰሞኑን ወለድኩ ያለችኝ አለ። ቀልዱ እውነት ይሁን ባላቅም ግን ወላሂ ስላለች አምኛለሁና አለች አንድ ወጣ ጓደኛዬ እና ልክ እንደሷ ማለት ነው። ይችም አልታወቀብኝም ሆድ ያለች ሳልነግራቸው ዝም ብዬ ነው አለች የሰራሁት። ወላሂ በጣም ገረመኝ። እኔ ምግብ እንኳን በደንብ ስበላ እርጉዝ ነው የምመስለው እንኳን አይደለም እርጉዝ ሆኜማ እያልኩ ገርመውኝ። ረዥምም ስለነበርኩ ስፋትም ስለነበረ በስፋት ይዤው ሰፋፊ ቢጃማ እየለበስኩ አላወቁም ማለት ብቻ እየሰራች። በእርግጥ ከባባር ነገር አያስነሱኝም፣ የለም ቤቱ ሲጀመር ከባባር ነገር ሲመጣ ወንድ ልጆቿን ሴትዮዋ የምታስነሳው አለች። እና እንደዛ ሆና እየሰራች እህታችን ከዛ ሄዳ ወለደች ምናምን። ልጇንም ይዛ አረብ ገባች። እጃዛ ቤት የተቀመጠችው 8 ወር ነው። 8 ወር ተቀምጣ ከልጇ ጋር ስራም ስላልነበረ ከዛ ከ8 ወር በኋላ ልጇን ይዛ አረብ ቤት ነች። አሁንም አረብ ቤት እየሰራ ግን አሁን ስቃይ ላይ ናትና ለዛ መድኃኒት እንደዚህ ዶክተር ካለሽ እስኪ ንገሪ ምናምን ብላኝ ነው በዛ የተነሳ ያወራችኝ። ከቻልኩ ሪከርዱን ማስገባዋለሁ እና በእንትን ፊልተር ቀይሬ ድምጿን አትፈልግም ሚዲያ ላይ ሰው እንዲሰማትና ምን ልላችሁ ነው ውዶችዬ፣ ይሄ አይሰማን የሚባል ነገር መጨረሻው ለቅሶ። ሰውን 9 ወር ሙሉ አርግዛ አረብ ቤት ስትሰራ አላወቀችውም። ምንም ችለዋለች ወላሂ አለች። ይሄ ልጁ ያረገዝኩት አለች አንዳንድ ጊዜ እዚህ ወርታችሁ ወርዳል አለች። እንግዲህ ልጁ ወልዳችሁ ታውቁ ይሆናል አላውቅም። ይሄ ያረገዘችው ልጁ ሆዱ ቀኑ የደረሰ አካባቢ አለች ይሄ ከሆዴ ወደታች መጥቶ በግሬና በታፋዬ መካከል ልጁ ሲመጣ ይታየኛል፣ ያስቸግረኛል። እነዚህ ሽንት ቤት ራሱ ጎንበስ ቀና እያልኩ ሳጥባ ላይ በግሬና በግሬ መካከል ልጁ ወደታች መጥጥ እያለ ሁሉ ይሰማኛል አለች። ብቻ ያንን ሁሉ ችላ ቀጥ ብላ ሰራች። ምን ታደርግ ታዲያ? ከዛ በኋላ ምንም አልተሰማትም ምናምን ነገር። ቤትም በነርስ ቤቷ አምጥታን የወለደችው ምናምን ነገር ሙስተሽፋ አልሄደችም። ከዛ ይሄውላችሁ አሁን እያደር ልጇን ይዛ ስራ ቦታ ሄዳ እየሰራች እያደር ወገቧን እያመማት እያደር ማህፀኗን እያመማት እያደር ቀስ እያለ ነው አለች። መጀመሪያማ በቃ ሁሉ ነገር ቀላል ነው አለ ከምጤ ጭምር። ከዛ አሁን ቀስ እያለ ወገቧን ማህፀኗን በቃ ስቃይ። አሁን ይሄ ማህፀን ወደ ውጭ ወጣል አለች። እኔ አላቅም እኮ ማህፀን ወደ ውጭ እንደሚወጣ ወላሂ አላቅም ወዶች። እኔ እንጃ እኔ ሲጀመር ማህፀን የትኛው ነው ምን የትኛው ነው አላቅም። እኔ እንጃ እኔ ጅሎኝ ይሁን እኔ ሁሉም ሰው እንደኔ ያውቅ ይሆን አላቅም፣ ወይስ እነዚህ ልጆች አናቅም። እኔ እንጃ ብቻ ማህፀኔ ወደ ውጭ እየወጣ እያስገባሁት አለች። ይሄ በጣም ነው የገረመኝ። ከዛ በኋላ በቃ እየቻለች ወገቧንም እያማት እየተሰቃየች አሁን ምን ላይ ደረሰች? ማህፀንሽ ይውጣ ስቃይ በጣም ነው የሚያመው አለች። እና እየመለስኩት ነበረ። ከዛ ማህፀንሽ ይውጣ በስተመጨረሻ ማህፀንሽ ይገልበጥ ነው ማህፀንሽ ይውጣ ያለችኝ። ብቻ ባጭሩ ምንድነው ከእንግዲህ በኋላ ያኔ ልጅ መውለድ ላትችል ነው። ይሄ ከየት ነው የመጣው? ከየት የመጣ ይመስላችኋል? የዛን ጊዜ 9 ወር 8 ወር ሙሉ አረብ ቤት አርግዛ መስራት የለባትም። በሴቶች ሰጣችኋል እንደዛ። አሁን አያስታውቃችሁም። እሷም አሁን ያስታውቃ ከጊዜ በኋላ ከአመታቶች በኋላ
እንግዲህ አሁን የሶስት ዓመት ልጅ አላት። ያ ማለት በ3 ዓመቱ ነው ይሄን በሽታ የመጣባት። በሰዓቱ አያስታውቅምና ለእህቶች አስተላልፊ፣ ፈጽሞ ነፍሰ ጡር ሆኖ አረብ ቤት እንዳይሰሩ፣ ሲያገቡም ከመጀመሪያው ፍየልም ጠበቀ ምንም ብሎ የሚያስተዳድራቸውን ተማምነው ያግቡ። አርግዘው ቁጭ አድርጎ የሚያኖራቸውን ባላቸው ነገር ተብቃቅተው የሚኖሩበትን ያመቻቹ። ከዛ በኋላ እንዳይሰሩ ወልደው ልጃቸውን እስከሚልኩ ወይም ልጃቸው ለአቅመ ማዘል ደርሶ ልጃቸውን አዝለው መስጠት እንችላለን ብለው እስከሚያምኑ ድረስ እንዳይሰሩ አለች። ወላሂ ላዚም እንዳይሰሩ። ይሄ ነገር ነው የሚያጋጥማቸው። ይሄ ነገር ደግሞ ብዙ ሴት ጋር ነው ያለው አሉ። ብዙ ሴቶች የሆነች ልጅ ራሱ ሰምቻለሁ ስታወራ እንደዚሁና እንደዚች ማህፀኗ ባይወጣም ያችም እንደዛ ስቃይ እንዳለባት ሀገር ሁሉ ገብታ የተሰቃየች እንደሆነ ማለት ነው። ታቋታላችሁ እንደውም ዩቲዩብ ላይ ነው። ልክ እንደዛ አለች። ስለዚህ ውዶችዬ ባለህዳር እህቶቼ እኔ ያረቢ 9 ወር መስራት አለብኝ እርጉዞኝ ነገ እንዳይቸገረኝ ምናምን እያላችሁ እርጉዞናችሁ አረብ ቤት አትስሩ፣ ሆዴ ያስታውቅም ምናምን ብላችሁ ሰርታችሁ የተረፋችሁ አሁን ጤና ያላችሁ ካላችሁ አልሐምዱሊላህ እንኳን ተረፋችሁ። ግን ለእንግዲሆቹ ለኛ ነው ይሄ የሚያስተምራን። በነገራችን ላይ እርጉዞኛ አረብ ቤት አልሰራም። አውዱ ቢላህ ምን ሸጣረጅም። ሲጀመር እኔ ደሃዋል ከማገባ አሮጊት ሀብታም ቸርባል ባገባ ይሻለኛል። አልወድም ደሃዋል። ሁልጊዜም ነው የምናገር። ማንንም ራሱ አልፈራም። ይሄ ዋናው ዲኑ ነው፣ ዋናው ምን ነው እያልሽ አግብተሽ 9 ወር ሙሉ አረብ ቤት አትሸቅኝ። ሲጀመር ዲነኛ እውነተኛ ዲነኛ ባል ቢሆን እውነት ባላህ ሸሪያ የሚመራ ቢሆን አረብ ሚስቱን አያሰራም። ምክንያቱም ሚስት ውጭ ወጥታ እንድትሰራ የሚፈቅድ ሸሪያ የለንም። የኛ ሸሪያ የሚያዘን ምንድነው? ሚስት እንደ ንግስት ቤት ቁጭ ብላ ባሏ እየተንከባከባት እንዲይዛት ነው ንግስት አድርገው እንጂ አረብ ቤት እንድትሰራ ከወንድ ጋር ከሀጅ ነብይ ወንድ እንዲያዛት ሸቃላ እንድትባል ሄዳ እንድትቀጠር አያዝም። የኛ ድን አቅም የለውም ካልሽ ደግሞ አቅም ከሌለው ማግባት የለበትም። አቅም የሌለው አያግባ ነው የሚለው ዲናችን። አቅም ያለው ነው የሚያገባው። ስለዚህ አትሸወዱ። ራሱን የቻለ ምረጡ። ስታረግዥ እንኳን በደንብ አስቀምጦ የሚንከባከብሽን አግቢ። ቢያንስ ከወለሽ ልጁ ካደገ በኋላ እንኳን ብታግዡ ስራ እንደው ይባስ ከተባለ ዝም ብላችሁ በቃ ያ ረቢ ያላ ምንም ነገር ማድረግ የማይችለውን ያገባሉ። 9 ወር ሙሉ አረብ ቤት ይሰራሉ። 8 ወር ሙሉ 7 ወር ሙሉ በኋላ ይሄው ማህፀን ይሄው ምን ከጥቅም ውጭ ሆነ። አሁን እሷ በቃ እንግዲህ ምን ይፈልጋታል? እሱ ነካማ ያደርጋት በእንጨትም አይነካት። እሷም ብላለች ይወዝ ትሰማኛለች። ወላሂ ላዚ እንደዚህ ማህፀን ኬዝ ምናምን በቃ እንደዚህ ያሉ ስለ በቃ እንደውም ምን እያለች ነው ፖዚቲቭ ላይ ምን ታውቃለህ? በሐዘኑ ጊዜ እኮ ነበርኩኝ እኔ ግን በሐዘኔ በበሽታዬ ጊዜ ከጎኔ የለም እያለች ባሽሙር እየፖስተች ነው በየቀኑ የሐዘን ነገር። ወላሂ ላዚ ብታዩዋ ዝም ብላ ማልቀስ ነው፣ ዝም ብላ ማዘን ነው። በቃ ህመማን ሲያቅ በቃ ጠንሻት ተዋት። እንደዚህ ናቸው። ለሱ ብላ ተጎርታ እሱ እንዳይቸግረው ራሴን ላስተዳደር ብላ እንደዛ አታድርጉ ውዶቼ። በቃ አረብም ይሁን ምንም ይሁን ራሱን የቻለ ቸር ሀብታም ባላግቡ እረፉ። ሴት ልጅ ካረፈች ታምራለች። እረፍት ነው ለኛ የሚያስፈልገው። ጨርሻለሁ።